ሄሎ አማን። ሄሎ ቲና፣ ደህና አይደለሽም እንዴ? ብታይ ምን አይቼ እንደመጣው ማመን ነው የሚያቅተው። አማን ቤት ነህ አይደል? ይኸውልህ ካሌብ አባዬን ወደ አርባ ምንጭ ሊወስደው እንደሆነ በስልክ ሲያወራ ሰምቼ ተከትዬ ሂጄ ነበር። እሺ በቃ ተረጋጊና ካለሽበት ቦታ ለቀሽ ውጪ። እና ቦታው ላይ ስደርስ የተኩስ ድምፅ ሰማሁኝ። ከዛ ግን ቦታው ላይ ስገባ ምንም ሰው የለም። የደም ጠብታ ነበር ያለው። አማን አባዬ ምንም አይሆንም አይደል? ቲና አሰሚኝም እንዴ? ተረጋጊና ካለሽበት ቦታ ለቀሽ ውጪ። እሺ በቃ መጣሁ። እሺ መጣሁ። እንዴ ወዴት ነው እንደዚህ እየተጣደፍክ? እሱን ካሌብ ብትጠይቀው አይሻልም? ምን ማለት ነው ደግሞ ይሄ? ተቸኩላል። እንዴ ቆይ እኔን ከካሌብ ጋር ምን የሚያገናኘኝ ነገር አለ? ቲና ደህና ነሽ አይደል? ምንም አልሆንሽም? አማን በጣም ተረብሻለሁ። ያ የተረገመ ሰውዬ አባዬን ሳይገድለው አይቀርም። ነሻውን መንገድ ላይ ጥሩ አይደለም። ወደ ቤት እንሂድ። ልቀቀኝ። የትም መሄድ አልፈልግም። ያንን የተረገመ ሰውዬ አግኝቼ አባቴን የት እንዳደረገው መጠየቅ እፈልጋለሁ። እንግዲህ ቲና ድርቅ አያርግሽ። ወደ ቤት እንሂድ አልኩሽ። እንሂድ በቃ። ሽማታባ ደግሞ የት ሄዳ ነው? ምን ነው በሰላም ነው? አንቺ ግን ራስሽ ደህና ነሽ? እዚህ ቤት አትምጪ አላልኩሽም? አትሰሚም እንዴ? ውይ የኔ ፍቅር አንተ እኮ ስለምትደረደር ነው እንጂ በጣም ነው የምትወደኝ። ምን አለ እሷም እንዳንቺ ብልጥ ብትሆን። በዚህ ድርቅናዋማ መሞቷ ነው። እኔ ጋር ሆነ ስለሌላ ሲታወራለ እንዴ? ቲና የት እንዳለች ታውቂያለሽ? እሱን አንተ ነህ ማወቅ ያለብህ እንጂ እኔ እሷ ጠባቂ ነኝ እንዴ? እዚህ ቤት ስትመላለሽ እንደምትይ አውቃለሁ። ግን ያንን ፍላሽ ለማግኘት ዘበት ነው። አትልፊ። ኧረ የምን ፍላሽ ነው? እኔ አንተን ብቻ ነው የምፈልገው። ያቺን ቲናን ተዋትና ከኔ ጋር እንድድራችን በሰላም እንኖር። ቲናን አይተሻታል? እሷ እኮ እንደ እምቡጥ ጽጌረዳ ናት። በፊት ላይ እኮ እኔንም እንደዛ ትለኝ ነበር። አሁን በጣም ቸኩያለሁ። ስለዚህ ማዝንኬሽ ጊዜ የለኝም። ታው እንጂ ትንሽ ብቻ ጊዜ ከፈለክ መኝታ ቤት ገብተን ማውራት እንችላለን። እሱን ለማታ እናድርገው። አሁን ንግስት ቲና ስለጠፋች እሷን መፈለግ አለብኝ። ቆይ እንዴ ደሞ አሁን ማንን ገደልክ? እኔ ማንንም አልገደልኩ። ይሄው እጅግ ላይ ያለው ሶፍት ደም አይደል እንዴ? አላየሽም? ሲጀመር አንቺ እዚህ ምን አባሽ ትሰራለሽ? መስሎሽ ነው? ሂጂ ውጪ። ቲና እንዴት መጣሽ? አንቺ ዝም በይ። እኔን የማውራት መብት የለሽም። ደግሞ አንቺ ለአንቺ ማምነው ጊዜ በባለፈው ነገር ከሆነ ይቅርታ። እኔ አማን ችግር ውስጥ እንዳይገባ ብዬ ነው። ቃል በቃ ዝም በይ በእናትሽ። አማን ወይ ካልሆነ ደውዬ ልትጠይቀው እንዴ? አይ አይሆንም። እንዴት እርግጠኛ ሆንሽ? ማለቴ በላይ እንደሞተ በምን እርግጠኛ ሆንሽ? ምን አቶ በላይ ሞተ? በስልክ የሆነ ቦታ ሊወስዱት እንደሆነ ሲያወሩ ሰማሁ እና ተከትዬው ሄጄ ነበር። የሄድኩበት ቦታ ደግሞ የጥይት ድምፅ ሰማሁ። ከዛ ደግሞ ሳይ የደም ጠብታ አየሁ።
የፈጣሪ ያለ በቃ ገድሎታል ማለት ነው። ይሄ ሁሉ በእኔ ምክንያት ነው። በቃ ተረጋጊ። ምንም የተረጋገጠ ነገር እኮ የለም። ሄሎ ሶስና፣ አፈሪ ብላ። ይሄ ውሻ ደግሞ ምንም እንዳላደረገ ሰው ፊት ለፊቴ አይኑን በጨዋታ ሊቆም ነው። አውቄዋለሁ። በቃ ገድሎታል። አባቴ ነው። አንቺ ደግሞ እንዳገተው ነግሬሻለሁ። እሺ እደውላለሁ። ወይኔ አባቴ መጨረሻ እንደዚህ ይሁን። ቆይ ይሄ ሁሉ ለቅሶ ለበላይ ነው? ቲና እባክሽ ተረጋጊ። ደምና የጥይት ድምፅ ስለሰማሽ ብቻ እሱ ነው ማለት አይደለም እኮ። ሶስና ደገመችልኝ እኮ በደም ተጨማድቆ እንዳየችው። እኔ የተፈጠረውን ነገር አጣርቼ እመጣለሁ። አንቺ ግን ከዚህ ወዴትም እንዳትሄጂ። አይ አንተ አትሄድም። እኔ ራሴ ሄጄ ካሌብን እጠይቀዋለሁ። ከፈለግሽ እኔም ልደውልለት እችላለሁ። ዝም በይ። እኔ አንቺን ከዚህ በኋላ አላምንሽም። እሺ? አንቺማ ወደዛ ቤት ተመልሰሽ አትሄጂም። የሆነ ነገር ያደርግሻል። የሚመጣውን እጋፈጣለሁ። እሺ ቆይ ተረጋጊ፣ ጠብቂ። ይሄ እብድ የሆነ ሰውዬ ገደለው እንዴ? ግን እኮ ያደርገው አይባል። ሄሎ፣ አንተ ሰውዬ የቲናን አባት ገደልከው እንዴ? ሄሎ ሄሎ ሄሎ፣ ጭራሽ ዘጋህብኝ። ማደርገውን አሳይሃለሁ። ልጆቹ የቪዲዮ ማስረጃ እንዳላቸው ተናግረዋል። አማን እንዴ የት ሄደህ ነው ወሬውን ለማሰማኝ? ምን አልሽኝ? ባለፈው አቶ ካሌብ የያዛቸው ልጆች የቪዲዮ ማስረጃ እዛ የሚሰራውን ስራ በሙሉ ይዘው ነበር እና እኔም እንዲሰጡኝ ጠየቅኳቸው። ጥሩ አይደል ያደረኩት? ጥሩ አድርገሻል። ዛሬ ምን ሆነሃል አማን? ምንም ልክ አይደለም። አልሰማሽም አይደል? ምኑን ነው የምሰማው? አቶ በላይ ሞቶ ሊሆን ይችላል። የፈጣሪ ያለ እውነትና አማን? አላረጋገጥንም፣ ግን ቲና እንደዛ ብላኛለች። አንቺ ግን የልጆቹ ማስረጃ በጥንቃቄ አስቀምጪ እሺ? ለቃል ግን እንዳትነግሪያት። እየሰማችሁ ነበር። ምኑን ነው ማትነግረኝ? ምንም አይደል። በቃ እኔ ቲና ጋር ያለውን ነገር ላጣራጭ። በስልክ መጨረስ አትችልም? እንደዛ መሄድ አስፈላጊ ነው? በዛውም እንዴት እንደሆነች ማየት ፈልጋለሁ። ቆይ ሁለቱ ግን የምራቸው ነው? ደግሞ እነሱ ምን ያደርጉሽ? ቆይ ግን አንቺ ልጅ የምርሽ ነው አማን ላይ እንደዚህ አይንሽን ይጣልሽ? አንቺ ልጅ እንደዚህ ባትሳፈጪኝ ጥሩ ነው። አሁን አማን የለም፣ ከኔ ማንም ሊያድንሽ አይችልም። በነገራችን ላይ እኔ ላክብርሽ ብዬ ነው እንጂ ላንቺ የሚሆን ጉልበት አጥቻ አይደለም። አውቃለሁ። ቆይ ግን አማን ምኑን ነው እንዳትናገር ያለሽ? እንደዚህ ከፍ ዝቅ እያረግሽኝ እንዴት ነው የምነግርሽ? መሳሪያ ራሱ ላይ ቢደቀንብኝ አልነግርሽ። ይሄ ሁሉ የአማን ስራ ነው። እሱ ነው እንደዚህ ያስናቀኝ። የበላይ ሞት ላይ እጅሽ አለበት። እቺን ትወዳለች። አንቺ ስነ ስርዓት ይኖርሽ እሺ? ምን ይታወቃል? አንዴ ጥሩ ሰው አንዴ መጥፎ ሰው ስለምትሆኚ ብዬ ነው። ግን እዚህም እዛም እያልሽ ከሚደክምሽ አንዱ የምትመርጫ አይሻልሽም? በጣም አስቆኛል ቀልሽ። አሁን ከፊቴ ዞር በይ። እዛ ኩሽናሽ ግቢ። እኔ ራሱ አንቺን የማየት ምንም ፍላጎት የለኝም። እቺ ልጅ እኔ ልታሳብደኝ ነው እንደ የፈለገችው? ውፍ ሮዛ ውፍ! እንዴት እንዳስጠላሽ!
ለአንቺ ጥሩ ዜና አለ። ተይኝ በእናትሽ፣ ዛሬ ቀን አይደለም። አባትሽ አልሞተም። እኔ አረጋግጬ ነው የመጣሁት። የካሌብ ሰው ግን ሞቷል። እውነትሽ ነው? እንዴት ማለቴ? ለምን? እሺ አባቴ የት ነው? አባትሽ አሁን የት እንዳለ ግን አላውቅም። እርግጠኛ ነሽ አይደል? ምንም አልሆነም? አዎ አረጋግጫለሁ። ተመስገን ፈጣሪ፣ ቸሩር ያሰማሽ። በላይን ለማስለቀቅ ሌሎች ሰዎችን መተው ነበር። በተደረገው የተኩስ ልውውጥ ሌላ አንድ ሰው ሞተ። ግን ሰው ባይሞት ጥሩ ነበር። ካሌብን ከበፊቱ የበለጠ ተጠንቀቂው። በሱ ክፉ ስራ ብዙ ሰዎች እየተጎዱ ነው። አሁን አባትሽ ደህና መሆኑን አውቀሻል። ቲና ከቁም ነገር የቆጠርሽ አይመስለኝም። ተረጋግተሽ ያንን ፍላሽ ፈልጊው። እኔ እኮ ሁሌም ነው ቼክ የማደርገው፣ ግን ያልሽኝን ነገር ላገኘው አልቻልኩም። አትሰላች፣ አትዳከሚ። ካሌብ እኮ በጣም ብዙ ወንጀሎች ነው የሰራው። እየሞከርኩኝ ነው። የቻልኩትን ሁሉ አድርጋለሁ። ውጪ ላይ እኔ ምን እንደሚያደርግ ስለማውቅ አትጨነቂ። አንቺ ብቻ የቤቱን ተወጪ። አዲስ ነገር ካለ እንደዋወል። ተመስገን ፈጣሪ፣ እንኳን ብቻ በሰው እጅ አልሞተ። ከዚህ በኋላ የፈለገውን ቅጣት ቢቀጣ ምንም አይመስለኝም። ግን እንኳን በሰው እጅ አልሞተ። ተመስገን። ሄሎ፣ አቤት። ሄሎ፣ አቤት፣ አቤት፣ ይሰማል። ማን ልበል? እንዴ አቶ በላይ እንዴ እንዴት ደወልክ? ማለቴ ከየት እንዴት ደወልክ? አቶ በላይ አዎ። ቆይ ምን ተፈጥሮ ነው? ምን ሆነ ነው? ወይኔ ጉዴ! እና አሁን አመለጥካቸው? ተመስገን። እና እሺ አሁን አንተ ደህና ነህ? ጥሩ ቦታ ነው ያለኸው? አዎ ነግረኸኝ ነበር። አዎ እዛ ሄድክ? ውይ ተመስገን። እና ብዙ ተጎድተሃል? በእውነት? እሺ 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 እሺ፣ እጠብቃለሁ። ስልክ ደውልልኝ። እሺ እሺ አቶ በላይ። እሺ ለአንተ መልካም ቀን። እሺ። እንዴ አቶ በላይ እኮ ነው የደወለው። እንዴት ማለቴ? እንዴት ሊያመልጣቸው ቻለ? እኔ እንጃ፣ እኔም አላወኩም፣ ግን አመለጥኳቸው ነው የሚለው። አሁን ክፍለ ሀገር ሄዷል። የት ነኝ አለሽ? ሐዋሳ። የምር ግን እሱ ነው አምልጦ ነው? እንዲያው እሺ ግን ደህና ነው? ደህና ነው ማለት ተጎድቷል የተወሰነ፣ ግን ሐኪም ቤት ነበርኩ 15 ቀን ምናምን አለ። ሞቷል እያለች ነበር እኮ ቲና ራሱ በጣም ተጨንቃለች። እኔም በጣም ግራ ገብቶኝ ነበር። የእነሱ ነገር ሁሌ ውስብስብ ታውቃለች። ግን አሁን ቲና ጋር ከደወልኩኝ አቶ ካሌብ ቤት ሊሆን ይችላል። እንዴ አዎ ወይስ ታወራ ሊሰማት ይችላል። አረ ተው፣ አንዴ እንዳመለጠ ቢቀር ይሻላል። ደግሞ ድጋሚ ተይዞ ሌላ ቤታችን ውስጥ ጭንቀት ከሚመጣ። እሺ ምን ማድረግ ነው ያለብን? ማለቴ ለቲናስ እንዴት ነው መንገር ያለብን? በጣም ስትጨነቅ ነበር እኮ። አባትሽ እንደተለቀቀ እንዳመለጠ ሰማሽ? ምን? እኔ አላምንም። አማን፣ የሰማሁት ነገር እውነት ነው? አባዬ ቤት መጣ? ኡፍ ተመስገን። በቃ እቤት መጣለሁ። እሺ ልክ ነሽ ሱዚ። አባዬ ልጁ ጋር ሄዷል። አዎ አውቃለሁ እንደተመለሰ። እኔ እኮ ነግሬሻለሁ። ካሌብ ካወቀ አሁንም አባትሽ ችግር ውስጥ ነው። ዶክመንቱን እየፈለገ ነው። ጭራሽ እየዛተብኝ ነው። ቆይ እሺ ምን ደው ማደርገው? እና ወስድሻለሁ ብሎ ጠየቀሽ? አዎ ብታይ የቀረው ቦታ የለም ሲፈልግ። እንደዛ ከሆነ ዶክሜንቱን ኮፒ አድርገ ነው። ማህተብና ደግሞ ፊርማ አለው። በቃ ለማንኛውም አንቺ ከሰውየው ተጠንቀቂ። እስካሁን ሌላ አልጨከነም። ፈጣሪ ያለው ነው የሚሆነው። ቆይ ቃል ተብዬ አትከሰውም እንዴ? እስከዛኛ መረጃ ማግኝተን ተጨማሪ ክስ እንከሰዋለን። ንገረት። ካልሆነ እሱ ይቀድማትና ሁሉም ነገር ዋጋ ያጣል። እሷ አንተ ያትባክሽ።
አንዴ ሰው አንዴ አፈር ነው የሚያደርጋት። እሺ እኔ እደውልላታለሁ። ሄሎ ሄሎ፣ በላይ እንዴት ነህ? ስለተረፍክ በጣም ደስ ብሎኛል። ልጅ እኮ አባቴ ሞቷል ምናምን ነገር ብላ ስትጨናነቅ ነበረ። ምን? እኔ ለካሌብ ወሬ ማመላለሰው? ይሄ ደግሞ ምን ማለት ነው? በል እሺ፣ እኔ ስላመለጥክ ደስ ብሎኛል ልበል ብዬ ነው። ቆይሻው ምንድነው ማድረግ ያለብኝ? ሄሎ፣ እንዴት ነሽ? አዋው ቤት ነኝ። እሺ ቆይ ሎኬሽኑን ልክልሻለሁ። እሺ እሺ። ሶስና ስትኔ ሰሞሽ? አው ልታገኘኝ ትፈልጋለች እና እዚህ ልትመጣ ነው? አዎ አሁን አድራሻ ልክላታለሁ። ከዛ በኋላ ትመጣለች። በቃ እሺ፣ እኔ ስራ ስላለብኝ መሄድ አለብኝ። እሺ ስለመጣሽ በጣም ደስ ብሎኛል። እዚህ እኮ ያመጣሁሽ ያቺ ሾካካ እንዳሰማን ብዬ ነው። እሺ አመሰግናለሁ። አማን ደግሞ አብሮሽ ቢኖር ጥሩ ነበር። ማለት ከአማን ጋር ከዚህ በፊት ትተዋወቃላችሁ እንዴ? አይ ከቲና ጋር ጥሩ ግንኙነት አላቸው። እባክሽ ወደዛ፣ አንቺ ደግሞ ያልተጠየቅሽውን አታወሪ። ለማንኛውም ስለ ጉዳይ ስገባ ዶክመንቱን ለፖሊሶች ብትሰጪ ጥሩ ነው። እሰጣለሁ እኮ ግን አማን ትንሽ አዘግዩ ብሎኝ ነው። ቢሆንም ፈጠን አድርጊው። ወይ ጉድ! አቶ በላይ ቆይ አሁን ከየት ተገኝ ይባላል? ቆይ እንዴት ደወለ? እንዴት ሳመለጠ? በጣም ነው ግራ የሚገባው። ቆይ ደግሞ አሁን እሺ ሌላ አዲስ ችግር ደግሞ ይዞብን ቢመጣ ምንድን ነው የሚባለው? ደሞስ ቆይ መደወልም ካለበት ለቲና ነው እንጂ ለኔና ለቃል እንዴት ደወለ? እንዴት እኛን አወራን? ደግሞ ክፍለ ሀገር ሄጃለሁ። ቆይ አመለጠ አይደል? ወደ ቤት መመለስ ያልፈለገው ለምንድን ነው? ለምን ወደ ሐዋሳ ሄደ? እኔ ይህን ሰውዬ በፍጹም አላምነውም። የሆነ ችግር ይዞብን ሊመጣ ነው ድጋሚ። የእሱን ስራ መች አጣሁት። ከክፋት ውጭ ምንም አይነት ነገር ማሰብ የማይችል ሰው። ግን መቼ ነው የኔ እህት ድንገት ደውላ እህት ያለው የምትለኝ? እህቴ አሁን ስናፈቅሽኝ። መቼ ነው ድምፅሽን የምሰማው? ይህን ሁላ ችግር እኮ ብቻዬን ነው እየተጋፈጥኩ ያለሁት። እህቴ መቼ ነው የማገኝሽ? መቼ ነው አንቺስ ደውለሽ አለውኝ አትጨነቂ አይዞሽ የምትይኝ? አየሽ አባትሽ በጣም ገንዘብ ወዳድ መሆኑ አንቺን የሚፈልጉት ሰዎች ናቸው በላይን ያስመለጡት። እኔን ቆይ እኔን ቅርጫ ስጋራጋችሁ ምን እንደምትከፋፈሉ? የተሻለ ገንዘብ ከሰጡት አባትሽ ገድሎም ቢሆን ይዞ ይሄዳል። መቼም ይሄ ሲሆን ዝም ብላ አታይም አይደል? እኔ ለክብሬ ስለታገላለሁ። አንቺ ከዚህ ቤት ላለመውጣት ሞክሪ። ጀመር ምን መሄጃ አለኝ? ያለ እኔ ፍቃድ እንደምትሄጂ አውቃለሁ። አውቄ ነው እኮ ዝም ያልኩሽ። እኔ ካንተ ውጪ ወዴትም መሄድ አልችልም። እባክህ አሳልፈህ እንዳትሰጠኝ። እንደዛ ከሆነ አግቢኛ። ምን? አይሆንም። ደግሞ በትዳር ላይ ትዳር አለ እንዴ? ሚስት እንዳለክ ረስተከው ነው? አንቺ ብቻ እሺ በይኝ እንጂ አሁን ነው ሄጄ መፈታት። እኔም ያልተቀደደ ሳማን ያለኝ በአጠቃላይ የማይታሰብ ነገር ነው። 30 ምክንያት ለመፍጠር ነው እንዴ ይሄ ሁሉ ልመና? አንተ ከፈለክ እኮ ሳንጋባ መከላከል ትችላለህ። እሞክራለሁ። እሺ እንደማይልሽ ግን አባትሽ አውቃለሁ። ለማሳመን ሞክሪ። እሱ ገንዘብ ካገኘ ምንም ያደርጋል። ይሄንስ ምን እንዳደረገ በምናውቃለን። ግን ምንም አታደርገውም አይደል? ይሄን የጠላቶቹ ጉያ ስለተወሽቆ ነው። እመኚኝ። እሱ ሲመስለኝ ከዚህ በኋላ ካንተ ጋር መስራት አይፈልግም። ልክ ነሽ። አባትሽ ዘመድ ገንዘቡ ነው። የምትፈልገው ነገር አለ? አሁን መጠጥ መጠጣት ትፈልጋለሁ። መኝታ ቤት ይዘሽልኝ ነይ።
ሄሎ ማን? ይኸውልህ እኔ ምንም ሳልነግርህ እዚህ ቤት ድርሽ እንዳትል እሺ? አባዬም እንዳይመጣ ንገረው። ይሄ የተረገመ ሰውዬ ቂም ይዞበታል። በቃ እኔ እደውልልሃለሁ። እሺ ቻው። እንዴት ነህ በላይ? ቲና ደውላልኝ ነበር። ካለህበት ባትወጣ ጥሩ ነው ብላለች። እስኪ አንዳንዴም እኮ የሰው ምክር ስማ። ላንተ ብላ ነው እኮ። ምን ጭራሽ ከሌላ ማፊያዎች ጋር ተቀላቀልክ? ቆይ ምንድነው ሐሳብ አንተ ሰውዬ? ለምንድነው አርፈህ የማትቀመጠው? ድጋሚ ቲና ለሌላ ሰው ልትሸጣት ነው? እንዳታስበው። ከዚህ በኋላ ጸብ የሚሆነው ከኔ ጋር ነው። ምንድን ነው የሚሻለው አሁን ሰውዬ? ቤት እንዳልመጣ ስለከለከልከኝ ነው እዚህ ያገኘሁክ። ቃል የገባህልኝን ገንዘብ አሰጠኝም? ይሄ ሁሉን ነገር ከጀልባዬ ካደረግሽ በኋላ ገንዘብ ስጠይቅኝ አታፍሪ? ለምን አፍራለሁ? አንተ እንኳን የራስህን ልጅ እንዳስወርድ በግድ ስታደርገኝ አላፈርክም። ጨካኝ ነህ። አትዋሺ። አንቺም ለገንዘብ ብለሽ ነው እንጂ ልጅ መውለድ እንደማትፈልጊ ያውቃለሁ። አንተም የሌሎች ልጆችን ውርስ እንዳይጋራ ገደልከው። ከመጀመሪያም እኮ አንቺ እዛ ቤት የገባሽው እንደ ሚስት ሆነሽ አይደለም። አሁን ሌላ ጭቅጭቅ አልፈልግም። ገንዘቤን የማሰጠኝ ከሆነ ታውቃለህ ማረገው። አይጥ ለመሞቷ የድመት አፍንጫ ታሽታለች አሉ። እኔን ለማስፈራራት አትሞክሪ። ለምን ቃልህን አትጠብቅም? ከዛ ቤት እንደወጣ የተስማማነው እኮ እንደዛ ነው። አልሞትኩም አይደል? ሐሳቤን መቀየር እችላለሁ። ቃል ቃል ነው፣ መከበር አለበት። ግን እኔ ሞኝ ነኝ አንተም ማመኔ። ወይ ድፍረት! በሰው ገንዘብ ድልቅ ነው እንደምትዩ አንድ ቀን የሰራሽ አትመስይም። እንደዛ ከሆነ እጄ ላይ ያለውን ፍላሽ ለፖሊስ ለመስጠት እገደዳለሁ። እሱ ቢኖርሽ እስካሁን አትቀመጭም ነበር። እስካሁን ገንዘቤን ዛሬ ነገ ትሰጠኛለህ እያልኩ ነበር። አዝናለሁ። አሁን ግን ፍላሹን እጄ ለፖሊስ ነው የምሰጠው። እሺ በቃ የተወሰነ ሰጥሻለሁ። ሙሉን ከፈለግሽ ግን ፍላሹን መስጠት ይኖርብሻል። ይህንን እንዳታስበው። አንተና ምን የምሰጥ ይመስልሃል? በኋላ አላቀሽም ብትለኝ የማናለልል ነው። በዚህ ካልተስማማሽ ሁሉም ነገር ሊቀል ይችላል። ላስወግድሽም ይችላል። ልጁን ለመግደል የጨከነ እጅ ለኔ ይራራልኛል ብዬ አላስብም። እኔም ተዘጋጅቼ ነው የምጠብቅ። እና እስካሁን ድረስ ባንቺ ጉልበት ነው ምንም ያሉንሽ? በእኔ ሳይሆን በፈጣሪ ቸርነት ነው። አንድ ቀንም ይፈርዳል ብዬ ደግሞ አምናለሁ። እሺ አሁን ትስማሚያለሽ ወይስ ይቅር? ግማሹን ስጠኝና የተወሰነ ቀን ስጠኝ። ከዛ እኔ ፍላሹን ሰጥ ደግሞ ቀሪውን ትሰጠኛለህ። እኔ ጋር ያለውን ኦሪጂናሉን ደልቼዋለሁ። አንቺ ጋር ያለውን ቀሪውን ሰጥተሽኝ ልደልተውና በላይ እንዲቀፈደድ አደርገዋለሁ። ያርግልህ። ምኞት አይከለከልም። ሮዛ የልጆቹ ቪዲዮ ያልሽው አለ አይደል አንቺ ጋር? አዎ አለ። ይሄው እንደውም ልክፈትና ላሳየ። ይሄው አሪፍ። አንቺ ጋር እንኳን ቢጠፋ እኔ ጋር እንዲቀመጥ ወደ እኔ ላኪው። እሺ እሺ፣ ላከለ ቴሌግራም ክፈትና ግባ። እሺ ልካለ። ደርሶኛል። ደርሷል። አሪፍ። አየ በላይ ነገር እና አሁን ደግሞ ሌላ ወዳጅ አፈራ። አዎ የአሁኖቹማ ጭራሽ የጦር መሳሪያ የታጠቁ ናቸው። አንቺ ከነሱ ጋር አትጋፈጭ። ሰውየው ጅል ነው። የሚያደርገውን ነገር አታውቂም። ፊሊስጤም ያሉ ሰዎች ራሱ የኛን ያህል የሚጨነቁ አይመስለኝም። ከቤት የጀመረ ጦርነት ነው አሁን ዓለምን እያዳረሰ ያለው። ልክ ነህ። እኛም በዚሁ ከቀጠልን ሶስተኛ ዓለም ጦርነት መነሳቱ አይቀርም። እና ሶስና መታ ነበር። ስለምን አወሩ ከቃል ጋር? እሱንም አትጠይቀኝ። ልጅቷ እኮ ልታሳብዳት ነበር። ማንም ያብደው? ለምን እንዴ? ቃልን ሶስና ስላንተ ቁንጅና ስታወራ ሰምታት ሴትዮዋ ብታይ ብትነክሳት ራሱ ደስታዋ ነበር። እየቀለድሽ ነው ሮዛ? እና ሶስና እዚህ የመጣችው ስለኔ ለማውራት ነው?
እንደ መግቢያ የተጠቀሙትማ አንተን ነበር። ግን ደግሞ ያወሩት ካሌብ ትንሽ የምዘገይ ከሆነ ይቀድምሻል፣ መረጃውን በጥንቃቄ ተጠቀሚው ነበር። ልክ ነሽ። አሁን ቢያንስ 2 መረጃ አለን። ቲና ያለችውን ካገኘችው ቀጥታ ወደ ክስ መሄድ ነው። ቆይ አማን፣ እሷ ያወራችሁ ባይገኝም እንኳን አሁን ያለን መረጃ እኮ በቂ ነው። አዎ፣ ግን ቲና ፍላሹን ካላገኘችው ካሌብ ሲታሰር የቃልን አባት ገለሽዋል ተብላ ትታሰራለች። ወይ ጉድ! እሱም አለ ለካ። ቲና ቶሎ እንደምታገኘው ተስፋ አደርጋለሁ። ወይ ጉድ! እና ቲና ብዙ ጊዜ የሚፈጅባት ይመስላል። እንደዛ ከሆነማ ሰውየው እስከዛ ድረስ ሀገር ጥሎ ይጠፋል። አሁን ቃልም ሆነች ቲና የሚታመኑ ሰዎች አይደሉም። ምንም አይነት አዲስ መረጃ ቢገኝ ለእነሱ ባትነግራቸው ጥሩ ነው። ብዙ ጊዜ ትምህርት ወስጃለሁ፣ አላደርገውም። እንደዛ ይሻላል። እና ደግሞ የክላስ ጓደኞቼን ላገኝ ልወጣ ነበር። መልካም፣ በቃ የምትፈልጊው ነገር ካለ ደውዪ። የሰራችውን ዶክሜንት አምጪ። የምን ዶክሜንት? እርግጠኛ ነኝ አንቺ ነሽ የወሰድሽው። ቢሮም ቤትም ፈለግኩት አጣሁት። ደግሞም ብዙ ሚስጥር አለው። አላየሁም ማለት አላየሁም ነው። እሺ አንቺ ልጅ ትዕግስቴን አታስጨርሽኝ። ላላደረግኩት ነገር አልፈራም። የፈለግከውን ነገር ማድረግ ትችላለህ። ፊት ለፊት ነኝ ያለሁት። አንቺ እንደወሰድሽ ካረጋገጥኩ ግን የማደርገውን አታውቂ። ምንድነው ፍጠሽ የምታይኝ? አይ እኔ እኮ ትምህርት ቤት እየሄድኩ ስላልሆነ ጓደኞቼ እቤት እንዲመጡ ነገራቸው ነበር። እሰይ፣ የማንን ፍቃድ ጠይቀሽ ነው ቆይ እንደዚህ የምታደርጊው? አማን ነው እዚህ ይምጡ ያለው እንጂ እኔ እኮ ልሄድ ነበር። አይሆንም፣ ለራሴ አንቺን መሸከም አቅቶኛል። ሌላ ጋጥ ወጥ አልፈልግም። እንደ ቃል ደውዬላቸው እኮ እየመጡ ነው። እና እኔ ምን አገባኝ? አሁኑኑ ደውለሽ እንዲመለሱ ንገሪያቸው። ኧረ አይደረግም። ቆይ እነሱ እንዲቀልዱብኝ ነው እንዴ ፍላጎትሽ? እርግጠኛ ነኝ የሚቀልዱብሽማ መተው ሲያዩሽ ነው። መቼም የቤት ሰራተኛ መሆንሽን አልነገርሻቸውም አይደል? የዛሬን ብቻ ነው። ከዚህ በኋላ ምንም አልጠይቅሽም። ጎበዝ፣ እንዳትጠይቂ። እዚህ መተው አይተውሽ ከመዋረድሽ በፊት አሁኑኑ ደውይና መልሻቸው። የተረገምሽ! ውይ አንቺን ያወቅኩበት ቀን የተረገመ ይሁን። ሄሎ፣ የሆነ አስቸኳይ ጉዳይ ገጥሞኝ ነበር። ሌላ ጊዜ እንገናኝ። አይ ሰላም ነው፣ ሰላም ነው። ትንሽ ጉዳይ ገጥሞኝ ነው። በጣም ይቅርታ። እሺ እሺ፣ ሌላ ቀን እንገናኛለን። እሺ እሺ። ደስ አለሽ? የተነገረሽን ስታደርጊ እንዴት ደስ እንደሚለኝ ብታይ። እሺ፣ ግን ይሄ ቤት እኮ ያንቺ ቤት አይደለም። እኔ ጸብ እንዲፈጠር ስለማልፈልግ ነው እንጂ አንቺን ፈርቼሽ አይደለም። ፈርተሽኝ ይሁንም አይሁንም ዋናው ነው ያልኩሽን መስማትሽ ነው። በሰው ቤት ግን አይደብርሽም? ያው ነው። ያማን ማለት የኔ መሆኑ አይቀርም። ተስፋሽን ቁረጭ። አማን አንቺን አይደለም ለሚስትነት ለረዳትነት ራሱ አይመርጥሽም። አፍሽን ሰብስቢያቼ። ምን እንዳታረጊ ነው ደግሞ? የዛሬን ብቻ አትይ። ነገ አንቺ ወድቀሽ እኔ ተነስቼ የምንገናኝበት ቀን ይመጣል። እሱ ቀን እንዲመጣልሽ እኔም ጸልያለሁ። ፈጣሪማ አንቺን አይሰማሽም። አትደሰች። በሰዎች ሀዘን የምትደሰች ጭራቅ ነሽ። ጥፊልኝ ሻውን ከፊቴ። ወሬ አልፈልግም። እንዴ ይሄን ነበር ከኔ የደበቃችሁት? ይሄንን ወደ ራሴ ነው የምልከው።
ለካሌብ ሰጠቼ ከሱ ጋር